ለአብርሃም የምትጨነቅ ከሆነ አሁን ሰላሙን ጠብቆ ነው ያለው። ስለዚህ አንተ ታውቃለህ ማለት ነው ሄርሜላ ጋር ነው። ስለዚህ እንዲደቅ አልሄድም። ለአብርሃም አትሄድም። ምክንያቱም ችግር ፈልገው ደስተኛ ነው ባለበት። አብርሃም ይሄደው እዚህ ችግር አትፍጠር እንዲል በቃ በፈቃዱ ነው የሄደው። ልቀቀኝ። በመጀመሪያ በፈቃዱ ነው የሄደው። እየነገርኩህ እኮ ነው። የወንድምህን ውድቀትና መጥፋት የምትፈልግ ሰላሙ ተጠብቆ ወደ ራሱ ተመልሶ ከራሱ ጋር ነው ያለው። በቃ ተውት። አንተም ሩታም ተውት። ምን አይነት እቅድና ሴራ እንደተደረገበት በዚህ ልክ በእነሱ ቁጥጥር ውስጥ ሲሆን ያለ ፍላጎቱ ያለ ፈቃዱ እንደ በግ ዝም ብሎ እየተነዳ ያለ ፍላጎቱ ብዙ ነገር እያደረገ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሰላም እንደሆናችሁ ተስፋ አደርጋለሁ። እኔ ደህና ነኝ አልሐምዱሊላህ። ከትናንት ወዲያ የተፈጠረውን ነገር አይታችኋል። በጣም ብዙዎቻችሁ ምን ሆነሃል፣ ምን ተፈጠረ እያላችሁ በኮሜንትም እየደወላችሁ የጠየቃችሁ ለኔ የተጨነቃችሁ ሰዎች አላችሁ። በጣም አመሰግናለሁ። እንግዲህ የተፈጠረውን ነገር በኋላ ላይ የሚያብራራላችሁ ይሆናል። እንግዲህ ሰውነቴ ሙሉ ለሙሉ ቁስል በቁስል ሆኗልና እዚህ በምስሉ ላይ እንደምትመለከቱት ሰውነቴ በዚህ መልኩ ጀምሮታል። እንግዲህ መጨረሻውን ያሳምር ነው የሚባለው። ወደዛ ንግግሬ ከመግባቴ በፊት ዛሬ እና ኤፍሬም ምን ላይ ናቸው የምለውን እስኪ ይህን ቪዲዮ ነው። ለአብርሃም የምትጨነቅ ከሆነ አሁን ሰላሙን ጠብቆ ነው ያለው። ስለዚህ አንተ ታውቃለህ ማለት ነው ሄርሜላ ጋር ነው። ስለዚህ እንዲደቅ አልሄድም። ለአብርሃም አትሄድም። ምክንያቱም ችግር ፈልገው ደስተኛ ነው ባለበት። አብርሃም ይሄደው ፈልጎ አይደለም እዚች ጋር ልጁና ሚስቱን ጥሎ ነው ሄደው። እየሰማኝ አይደለም እንዴ? ስለዚህ ችግር አትፍጠር እንዲል በቃ በፈቃዱ ነው ሄደው። ልቀቀኝ። በመጀመሪያ በፈቃዱ ነው ሄደው። ሰዎች አስገድደው በጨለማ ሰዎች አስገድደው። አዎ በፈቃዱ ነው ሄደው። ምንም እዚህ ጋር ለማስመሰል ምናምን አትሞክሩ። ኤፍሬም አሁንም ቢሆን ሐሳባችሁ ልክ ነበራችሁ። አንተም ሩታም ልክ ነበራችሁ። ምክንያቱም አንድ ሰው ለአንድ ሚስት ነው የሚገባው። አንድ ሰው ትዳር ከያዘ በኋላ ወዳ ወዲህ ማለት መንዘላዘል ምናምን እንዲቀር እያደረጋችሁ ነበር፣ እየታገላችሁ ነበር። አይ እሱ አይሆንም፣ እኔ መንዘላዘልን እቀጥላለሁ፣ ከሌላ ሴት ጋር መሆን እፈልጋለሁ፣ ከሁለቱም ጋር መሆን እፈልጋለሁ ካለ እንግዲህ እናንተም ምንም ማድረግ አትችሉም። የአቅማችሁን ሞክራችኋል። ግን እንዳትሳሳት፣ እዚህ ጋር ተሳስተ እንዳታሳስተን። ምንድነው ፈልጎ ነው የሄደው ስላችሁ ተደብቆ በዛን ሰዓት በዛ ምሽት ጠፍቶ የሄደው ፈልጎ ነው እንጂ ማንም አስገድዶ አሚሩም ቢሆን ቡቡ ቢሆን አስገድዶ እየወሰደ አንድም ሰው የለም። እንግዲህ የተለቀቀው ቪዲዮ የቡቡ ቻናል ላይ ነው የተለቀቀውና ምን ያህል ይሄ ነገር ውሸት የተሞላበት እንደሆነ አጀንዳ ሊያረጉት እንደሆነ በጣም ገብቶኛልና እናንተ ያልገባችሁ በጣም የምታለቅሱ ልጆች ነበራችሁ በዛ ምሽት። እንዲህ ሆነ እኮ እንዲህ ኧረ ምን ነው ማለት እንዴት መች ነው ቆም ብለን የምናስበው? መች ነው ነቃ የምንለው? ስለዚህ አው ፈልጎ ነው የሄደው፣ አውቆ ነው የሄደው። ተሳስቶ ታሞ ወይም ታግቶ አልተወሰደም። ፈልጎ ነው የሄደው። ፈልጎ የሄደውን ሰው አንተም ካሁን በኋላ ለሱ ብለህ ምንም ዋጋ ማክፈልን አቁም። ከሰው ጋርም ማትጣላ፣ ዝም ብለህ አንተም የራስን ህይወት ኑር ብለናል። ከዚያ ፊትም ብያለሁ ብዙ ጊዜ ከ3ም ከ4 ጊዜ በላይ በተከታታይ ቪዲዮ ላይ ተናግሬያለሁ። እኔ አብሪሽ በድጋሜ ወደኋላ ነገሩን ባክ አድርገህ ወደ ሄርሜላ የምትመለስ ከሆነ በጣም ነው ከሚባለው በላይ ነው ምንጠላ። ስለዚህ እየዋሻችሁን ነው ማለት ነው። አንተ ከሩታ ጋር በቃ አሁን እኔ ከሩታ ጋር ነው መኖር የሚፈልገው ብለህ ከሩታ ጋር እስከገባ ድረስ ከሩታ ጋር ነው መቀጠል ያለብህ። እንግዲህ ይሄን ሁሉ አፍርሴ ወደ ሄርሜላ የምትመለስ ከሆነ እንግዲህ ድራማ እየሰራችሁብን እንደሆነ የዛኔ በደንብ ይገባናል የሚል አይነት መልእክት አስተላልፌ ነበርና እውነቱን ነው። አልተሳሳተም። ፈልጎ ነው የሄደው። ዳንነቱ የተጠበቀ የሚሆን ያልተጠበቀ የሚሆን እኛ አይመለከትንም። ከሆነ በኋላ የሚፈጠረው ነገር ማየት ነው። ሄርሜላ ጋር ይወሰዱት አይደለም። ለምን እናት ገነዘበ ነገር አውቃለሁ። ምንድነው ተቋይ እየነገርኩህ እኮ የወንድምህን ውድቀትና መጥፋት የምትፈልግ ሰው መሆንህን አይቼበታለሁ። ምናልባት እንዳንተ ሐሳብ ወንድምህ ወድቆ የሚቀር መስሎ ነበር፣ ወይም ደግሞ በዚህ ልክ እናንተ እንደፈለጋችሁ የምታንቀሳቀሱት እንደ ዕቃ መስሏችሁ ነበር። አሁን ግን ልጁ ሰላሙ ተጠብቆ ወደ ራሱ ተመልሶ ከራሱ ጋር ነው ያለው። በቃ ተውት። አንተም ሩታም ተውት። ሄርሜላ ጋርም ያለ ፍላጎቱ ነው ሄደው። ስለዚህ እኛ አብርሃምን ማግኘት እንፈልጋለን። ምን አይነት ሁኔታ ላይ እንደሆነ ምን አይነት ቦታ ላይ ወይ ለምንድነው ማሰብ አንተ ልጅ ያላ ፍላጎቱ አይደለም ፈልጎ ነው የሄደው እንዴ? አሁን እናንተ የሄርሜላ ወዳጅ የምትመስሉ ሰዎች የሄርሜላ ለሄርሜላ አሳቢ የምትሆኑ ሰዎች እቺ ልጅ ምን አለ በሉ
ዛሬም ቢሆን ነገም ማለት ነው ከጆሮአችሁን በደንብ አድርጋችሁ አጽድታችሁ ጠብቁ የሚፈጠረውን ነገር። እች ልጅ ቆማ ካልቀረች ማለት ነው። ምክንያቱም እች ልጅ አሁን አግብታ ልጅ በምትወልድበት ሰዓት ትዳሬ ብላ ትዳሯን ይዛ በምትኖርበት ሰዓት እንደዚህ ያጃጃላችኋት በመልኳ በምኗ በእድሜዋ እየተጫወታችሁ ማለት እየተጠቀማችሁባት ነገ እንደ ሸንኮራ መንገድ ላይ ነው የምጥሏት። እች ልጅ ባሌ ብላ ትዳሬ ብላ ያገባች ሰው በንጹህ ሕሊና ከሷ ጋር ሊቀጥል አይችልም። ይህንን አስረግጬ ነው የምነግራችሁ። እቺ ልጅ ብዙ ነገር እያመለጣት ነው። እንዳትጫወቱባት። በጊዜ ትዳር ትያዝና ከፍቅረኛ ጋር ትኑር። አትጫወትባት ማለት አብርሽ አትጫወትባት። ሩታን አግብታታል። በቃ ሁሉም ዓለም የሚያውቀው ነው። ከሩታ ጋር መቀጠል ካለብህ ከሩታ ጋር ቀጥል እንጂ ልጅቷን እንዳታሰቃያት፣ እንዳትጫወትባት። ተሳስቶ ሄዷል ፈልጎ አይደለም የሄደው ለምትለው ኤፍሬም ኧረ እባክህ የምርህን ነው? ተሳስቶ ነው ሄደው እንደሆነ አብርሃም ማግኘት እንፈልጋለን። አንተ ገለንገረ ይወል ስማኝ፣ አንዴ እዚች ጋር እዛ ጋር እዚህ ጋር ምናምን እንዲሆን አንፈልግም። በስነ ስርዓት ላይፉን እንዲኖር ነው እንፈልገው። እስከዛሬም ወደዛም ወደዚህ ሲንገላታ ልጁ ኖሯል። ስለዚህ ካሁን በኋላ ደግሞ ከሚስቱ ጋርና ከልጁ ጋር እንዲኖር ነው የምንፈልገው። አብርሃም ፈቅዶ አይደለም ሄደው፣ እየሰማኝ ነው። ሰዎች ያለ ፍላጎቱ ይዘውት ነው ሄርሜላ ቤት የወሰዱት። ከዛ አሁን ደግሞ ሄርሜላ የት እንደወሰደችው አናቅም። ይህንን ነገር ምታክ ከሆነ ነገረኝና እንሂድ። ሌላ ችግር አትፍጠር። ምታክ ከሆነና ይሄ ነገር ሰምተህ ከሆነ ምናምን የሚያውቁትን ሰዎች ታውቃለህ። አሚሩም ቢሆን ታውቃለህ። ለምን እነሱን ሄደህ አልጠየካቸውም? በዛን ሰዓት በዛ ምሽት ይዞት ከሄርሜላ ጋር ያገናኙት እነሱ ናቸው። ካሌብን እዚህ ነገር ውስጥ ባታስገባ እላለሁኝ እኔ። ማለት ነገሩ በየት በኩል እንደተበላሽ እውነታ በየት በኩል እየታጠፈ እንደሆነ እያወቅ ልጁን አታስቸግረው፣ ልጁን አታስጨንቁ። ከልጁ ላይ ውረድ ኤፍሬም። እኔ አሁን ከዚህ በፊት ሲደግፍ ነበር ያወራሁልህ። ሰው ሲናገርህ እንዴት ትናገሩታላችሁ? እውነታን ያዘው። ወንድሙ ከመበላሸት ከመጎዳት እያዳነ ያለው ይሄ ልጅ ነው እያልኩ ለአንተ ብዙ ሲከራከር ነበርና አሁን ሌላ ሰው ጋር እንትን አትበል፣ ሌላ ጸብም አትፈልግ። ዝም ብለህ ህይወትን ቀጥል። በቃ አንተም ወንድም ለወንድሙ የሚያደርገውን አድርገህላቸዋል። ይበቃል። ምንም ማድረግ አይቻልም። ያው አባቱ ፈልጎ በቃ እኔ መልከስከስ መንዘላዘል ነው ያማረኝ ካለ መፍቱ ነው። አንተ ደግሞ እኔ አላማ ያለኝ ልጅ ነኝ ካልክ የአንተ አላማን መኖር ትችላለህ። እነ ቡዜም ቢሆን እነ ዴቭ ብዙ እነ ዳኒ ብዙ ሰዎችን ስንናገራቸው በነበርንበት ሰዓት ትክክለኛ መንገድ ትክክለኛ ህይወቱን ይሄ ልጅ እንድኖር እንዲቀጥል ነበር ፍላጎታችን፣ ምኞታችን። አይመቸኝም፣ እኔ ትክክለኛ ህይወት አልፈልግም፣ መንዘላዘም ነው ያማረኝ ካለ አብርሽ መቀጠል ይችላል። እነዚህ ልጆች እንትን የምትልበት ምንም አይነት ምክንያት አይኖርም። ሌላ ችግር መፍጠር አለመፍጠር ሳይሆን አብርሃም ያለ ፍላጎቱ ያለ ፈቃዱ የነበረው አንተ ጋርና ሩታ ጋር ነው እንጂ አሁን ባለበት ሁኔታ አይደለም። አንተም ሩታም በዚህ ልክ አብርሃም እዛ በመሄዱ ለምንድን ነው የፈራችሁ? ለምንድን ነው የደነገጣችሁት? ወይስ እንዳይወጣባችሁ እንዳይገለጥባችሁ የምትፈልጉት ፋይልና መረጃ አለ? አብርሃም ዛሬው ነው ካላገኘሁት መጥቼ እንደ አንቄ ያለበት ቦታ ትወስደኛለህ። ለመጨረሻ ቃል ይሄ ነው መናገረ። ለምንድን ነው መንገድ የሚጠፋን? ለምንድን ነው እውነታ የሚጠፋን? እንዲህ ጋይስ እናንተስ ብትሆኑ እስኪ የተሰማችሁን ኮሜንት ላይ ማለት እያጠፋ ያለው እኔ ኤፍሬምም አልልም ሩታም እያጠፋች ነው ምናምን ብዬ አልናገርም። ምክንያቱም እያጠፋ ያለው ሰው አውቃለሁ፣ እኔ እያየሁት ነው። እያየን ድራማ እየሰራብን ያለው እያየው ስለሆነ እኔ ኤፍሬምም ጥፋተኛ ነው ብዬ ካሁን በኋላ ማናቸውንም አልናገራችሁም። ቡዜ ፈለጋችሁ ይሄ ልጅ ወደ ፈለጋችሁበት መንገድ ቢትመሩ፣ ምክንያቱም እሱ ስለፈለገ ነው እንደዛ ማማራት እንደዛ መታዘዝ ወዳ ወዲህ ማለት የለመደው የፈለገውም እሱ ስለሆነ እኛ ካሁን በኋላ እናንተን የማታቸትም የመናገርም መፍትም ፍላጎቱም የለንም። ግን ኦዲየንስ ተከታዮች እናንተ ሰብስክራይበሮች ማለት ነው ወይም ተከታዮች ማለት ነው። እናንተ የአብርሽ ተከታዮች ወይም ለኤርሜላ ደግፋችሁ ለአብርሽ ደግፋችሁ ሰው ስለነሱ መጥፎ ነገር እንዳያወራ የምትፈልጉ ሰዎች አላችሁ። ሰው ሲናገር ትንሽ ነገር ትንፍሽ ባለን ቁጥር
ምን ታውቃላችሁ ዝም በሉ። እንደዚህ ሩታ እንትና ኪንግ፣ ኤርሜላ ኪንግ፣ አብርሽ ኪንግ ምናምን እያላችሁ ኮሜንት የምጽፉ ሰዎች አላችሁ። ስለዚህ ተረጋጉ፣ ነገሩን ቆም ብላችሁ አስቡ። ችግር የለውም፣ እውነታ አንድ ቀን ይወጣል። ሰሞን እኔ ደስ አላለኝም። ሲጀመርም የዛን ቀን ቀለበት ሲያስወልቃት ራሱ በማግስቱ ከኤርሜላ ጋር እንደሚገናኝ ትወና የተዘጋጀ መንገድ ድራማ የተዘጋጀበት መንገድ ገብቶኝ ነበር እና አንድከም ጮጋራችን አይቃጠል፣ እንረጋጋ ልላችሁ ፈልጋለሁ። በዚህ አጋጣሚ የተሰማችሁን ኮሜንት ላይ ጻፉልኝ። እኔ ከሩታ ጋር ቢሆን ደስ ላይ ነበር፣ ምክንያቱም ስም ያለውም ልጅ ያለውም እሷ ጋር ስለሆነ ደስ የሚለውም ከሱ ጋር ግርማ ሞገስ ያለውም እሱ ከሷ ጋር ስለሆነ ነው እንጂ ሌላ ነገር ሩታ የተለየች ሴት ሆና አይደለም። ሩታ እንደምናያት ነው። መጥፎ ፊት አላሳየችም፣ አንድም ቀን አሳይታም አታውቅም። ከዚህ በፊትም ያው እሱ ስለደረበባት የሆነ ልጅ አምጥታ እሱን ሊያገባ ነው ምናምን ብላ እንትን ስትል ነበረ፣ ስታሳየን ነበረ። እሱም ሄደ፣ ሩታ ብቻዋን ቀረች። አብርሽም ከኤርሜላ ጋር አልቀጠልም። አንዴ ከኤርሜላ ጋር፣ አንዴ ከሩታ ጋር። ሌላም ሴት ትመጣለች፣ በቅርቡ ጠብቁ። ሌላም ሴት ትመጣለች። የአብርሽ ድብቁ ትልቁ ድብቁ ህይወቱን ገና ታያላችሁ። ገና ብዙ ጉድ ያልተነገረ ያልተሰማ ያልታየ ብዙ ጉዶች ስላሉ የአብርሽን ነገር ገና ብዙ ነገር እናያለን። እንግዲህ ፈጣሪ እድሜና ጤና ከሰጠን ብዙ ነገር እንሰማለን። ሰብስክራይብ እያደረጋችሁ ይህን ቤት አቅም እንዲኖረው አድርጉት። ቸር ሰንብቱ።